ምስራቅ አውሮፓ በረዷማ ሰማያት ላይ የታሪክ መዘጉር ባልታሰበ ፍጥነት እየተሽከረከረ ይገኛል። የዓለምን ፖለቲካ በአንድ ጀንበር የቀየረውና የአያላኑን ድርድር ወደ ለየለት ፍጥጫ የለወጠው የአሰቃቂ የሂፐርሶኒክ ሚሳይል ናዳ ዛሬ አውሮፓን በድንጋጤ ሽባ አድርጓታል። ዶናልድ ትራምፕ ሰላም በጣም ቀርቧል ብለው በዳቮስ ለዓለም መሪዎች ቃል በገቡበትና ቭላዲሚር ፑቲን ደግሞ በሞስኮ የአሜሪካ መልእክተኞችን ለመቀበል በተስማሙበት በዚያው ቅጽበትም የክሬምሊን ተዋጊዎች ግን ሌላ አሰቃቂ ትዕዛዝን ተቀብለዋል። ሰላም ጤና ይስጥልን የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን ስለተሰበረው ቃል የሚሳኤል ዝናብ ነው። ሩሲያ ኦሬሽኒክ የተባለውንና በድምፅ ፍጥነት በብዙ ጥፍ የሚምዘገዘገውን ሃይፐርሶኒክ ሚሳኤሏን ለሁለተኛ ጊዜ ስትጠቀም መልእክቱ ለዩክሬን ብቻ ሳይሆን ለዋሽንግተንና ለኔቶ አጋሮች የተላከ ግልጽ የጦርነት አዋጅ ነበር። ይህ ጥቃት ተፈጸመው ትራምፕና ፑቲን በድብቅ መግባባት ላይ ደርሰዋል ተብሎ በሚታሰብበት ወቅት መሆኑ ዲፕሎማሲውን ገበታ ወደ ፍርስራሽነት ቀይሮታል። ኔቶ ዛሬ በመላው አውሮፓ የሚገኙ ተዋጊ ጀቶቹን በአስቸኳይ ወደ ሰማይ ላይ እንዲነሱ አዟል። ይህ እርምጃ የተወሰደው የሩሲያ ሚሳኤሎች የኔቶን አየር ክልል ሊጥሱ ይችላሉ በሚል ታላቅ ስጋት ነው። የኔቶ ዋና ጸሐፊ ማርክ ሩቴ በፖላንድና በሮማንያ የሚገኙ የጦር ሰፈሮች በከፍተኛ ዝግጁነት ላይ እንዲቆዩ ትዕዛዝም አስተላልፏል። በፖላንድ የሚገኘው የላስክ አየር ኃይል ካምፕና በሮማንያ የሚገኘው የሚካሂል ኮጋልኒሴኑ የጦር ሰፈር ዛሬ በመቶዎች የሚቆጠሩ ኤፍ-35ና ኤፍ-12 የታጀበ ካልሆነ ትርጉም የለም የሚለው የክሬምሊን ፍልስፍና ዛሬ አውሮፓን ወደ ጦርነት ቀጠናነት እየቀየራት ነው። በሌላ በኩል ዶናልድ ትራምፕ በዚህ የፑቲን ድርጊት ክፉኛ መቆጣታቸው ተሰምቷል። ትራምፕ ሰላም አመጣለሁ ጊዜ በላይ አስቆጥቶታል። ኔቶ ዛሬ በመላው አውሮፓ የሚገኙ የፍጥነት በ10 እጥፍ የሚምዘገዘግና ማንኛውንም የምዕራቢያን የአየር መከላከያ ጋሻ እንደ ሸረሪት የሚበጣጥስ የጥፋት ጅራፍ ነው። ፑቲን ይህንን ሚሳይል የተኮሱት ደግሞ የትራምፕ ልዩ መልእክተኞች ያሬድ ኩሽነርና ስቲቭ ውትኮፍ ሞስኮ በገቡበትና የሰላም ድርድር ይጀመራል ተብሎ በሚታሰብበት ወቅት መሆኑ ለዋሽንግተን የተላከ ግልጽ የንቀትና የጉልበት መጋገጥ የመከላከያ ግንብ እንዲጠናከርም ትዕዛዝ ሰጥተዋል። በዚህ መሰረት በፖላንድ፣ በሮማንያ፣ በጀርመንና በባልቲክ ሀገራት የሚገኙ ግዙፍ የጦር ሰፈሮች ዛሬ የመጨረሻው የጦርነት ዝግጅት ላይ ይገኛሉ። ኔቶ ሩሲያ ቃሏን አጥፋ ጥቃት መሰንዘሯን እንደ ከፍተኛ ስጋት በመቁጠር የጋራ የመከላከያ ስምምነቱን ወይም አንቀጽ 5ን ወደ ተግባር ለመለወጥ መቃረቡን የሚጠቁሙ መረጃዎችም እየወጡ ነው። በፖላንድ የሚገኘው የላስክ የአየር ኃይል ካምፕ ዛሬ የኔቶ ዋነኛ የጥቅሙ ናቸው። ማንኛውንም የሩሲያ ሚሳኤል አሊያም አውሮፕላን ገና ከሩቅ ለመቆጣጠር የተዘጋጁ ናቸው። ኔቶ የሩሲያን ኦሬሽኒክ ዛቻ ለመመከት እነዚህን ኤፍ-35 ጀቶች በቋሚነት በሰማይ ላይ እንዳይዣብቡ በይፋ አዟል። ይህ ማለት አውሮፓ ዛሬ በሰላም በመቶዎች የሚቆጠሩ ታንኮችን በማከማቸት ሩሲያ ወደ አውሮፓ ድንበር እንዳትጠጋ የብረት አጥር ዘርግተዋል። ሩሲያ ሃይፐርሶኒክ ሚሳይሏን ስትተኩስ ከዚህ ሰፈር የተነሱት የኔቶ ጀቶች ደግሞ ወደ ዩክሬን ድንበር መጠጋት የጥንካሬ ማሳያ አድርጓል። በጀርመን የሚገኘው የራምስቴን አየር ኃይል ካምፕ ደግሞ የመላው ኔቶ የአእምሮ ማዕከል ሆኖ እያገለገለ ይገኛል። በዚህ ስፍራ የሚገኙት የኔቶ ከፍተኛ አዛዦች ከሳተላይት የሚመጡ መረጃዎችን በመተንተን የሩሲያ ሚሳኤል ማስወንጨፊያዎችን 24 ሰዓት በአይነ ቁራኛ ይከታተላሉ። ትራምፕ በዳቮስ ሆኖም ዲፕሎማሲውን ቢመሩም በራምስቴን ያሉ ጀነራሎች ግን ለከፋው ጦርነት ራሳቸውን አዘጋጅተዋል። ኔቶ ዛሬም ቢሆን ሩሲያን ከሁሉም አቅጣጫ የከበባት የጦር ሰፈሮች አውታር አለው። ከቱርክ ኢንጅሪክ እንዲሁም እስከ ኖርዌይ ኢቨንስ ድረስ ያሉ የኔቶ ኃይሎች ፑቲን ሌላ ስህተት እንዲሰሩ እየጠበቁ ይመስላሉ። የሩሲያ ወታደራዊ ስትራቴጂስቶች ግን ይህንን የኔቶን ከበባ በቀላሉ የሚመለከቱ አይደለም። ሩሲያ በካሊንግራድ ግዛት ውስጥ የኒውክሌር ራስ ሊሸከሙ የሚችሉ ስካንዳር ሚሳኤሎችን በማሰለፍና በቤላሩስ ምድር ላይ ወታደራዊ ግንባታ በማካሄድ ለኔቶ ማስጠንቀቂያ ሰጥታለች። ፑቲን ለትራምፕ የገቡትን ቃል ማፍረሳቸው ሩሲያ ከምዕራባውያን ጋር በድርድር ሳይሆን በኃይል ብቻ መነጋገር እንደምትፈልግ ያሳያል። ኦሬሽኒክ ሚሳኤል በዩክሬን ላይ ሲወርድ ድምፁ የተሰማው በዋሽንግተንና በለንደን ነው። ይህ ጥቃት ኔቶን ወደ ለየለት ፍርሃትና ድንጋጤ ከቶታል። በሌላ በኩል ደግሞ ዶናልድ ትራምፕ በዚህ የፑቲን ድርጊት ክፉኛ መቆጣታቸውና ተከደች ያለው የሚል ስሜት ውስጥ መግባታቸው ይነገራል። ትራምፕ በዳቮስ በሰጡት ስምምነቱን ወደ ተግባር ለመለወጥ መቃረሙን የሚጠቁሙ መረጃዎች ይወጡ ነው። በፖላንድ የሚገኘው የላስክ አየር ኃይል ካምፕ ዛሬ የኔቶ ዋነኛ የጥቃትና የመከላከያ ማዕከል ሲሆን በደርዘን የሚቆጠሩ ኤፍ-35 የተኙት በራዳር የማይታዩ ዘመናዊ ተዋጊ ጀቶች መሰለፋቸውም ከሩሲያ ድንበር በጥቂት ደቂቃዎች ርቀት ላይ የሚገኙ በመሆናቸው ለሩሲያ ትልቅ ስጋትን ፈጥሯል። ኔቶ የሩሲያን ኦሬሽኒክ ዛቻ ለመመከት እነዚህን ኤፍ-35 ተዋጊ ጀቶች በቋሚነት በሰማይ ላይ እንዳይዣብቡም አድርጓል። ይህ ማለት አውሮፓ ዛሬ በሰላም ሳይሆን በጦርነት አውድማ ላይ እንደምትገኝ በግልጽ የሚያሳይ ሆኗል። ወታደራዊ አቅማቸውን ስናነጻጽርም ኔቶና ሩሲያ ፍጹም የተለያየ ጥንካሬና ድክመት አላቸው። ኔቶ በአየር ኃይል ረገድ ፍጹም የበላይነት አለው።
የኔቶ አባል ሀገራት በአጠቃላይ ከ3500 በላይ ዘመናዊ ተዋጊ ጀቶች አሏቸው። ከነዚህ መካከል ኤፍ35፣ ኤፍ22 እንዲሁም ራፋኤል የተሰኙ ጀቶች በቴክኖሎጂያቸው ወደር የማይገኝላቸው ሲሆን ይህ ደግሞ በዓለም ላይ ትልቁ ክምችት ነው። ኔቶ በአሜሪካ በፈረንሳይና በእንግሊዝ በኩል ተመሳሳይ አቅም ቢኖረውም ሩሲያ ግን ኒውክሌርን ቀድሞ ለመጠቀም ያላትን ፍላጎት በየጊዜው ትገልጻለች። ኔቶ በሩሲያ ዙሪያ የዘረጋቸው የጦር ሰፈሮች ዛሬ የፍጥጫው ማዕከል ሆኖ ቀጥሏል። በጀርመን የሚገኘው ጌራምስቴና ጌራይል ካምፕ የመላው አውሮፓ የመገናኛና የሎጂስቲክስ እምብርት ሆኖ እያገለገለ ይገኛል። በስቶና የሚገኘው ያማሪ እንዲሁም በላቲቪያ የሚገኘው ጌሌ ቨርዴ የጦር ሰፈሮች ውስጥ የኔቶ ተዋጊ ጀቶች 24 ሰዓት በሚባለው ዝግጁነት ላይ ናቸው። ሩሲያ ቃሏን አጥፋ ጥቃት መሰንዘሯ እነዚህ ሰፈሮች ወዲያውኑ ምላሽ እንዲሰጡ አስገድዷቸዋል። ኔቶ ተዋጊ ጀቶቹን በየቀኑ ወደ ሰማይ እንዲወጡ እያደረገ ያለው የሩሲያን ድንገተኛ ጥቃት ለመመከት መሆኑ ግልጽ ነው። ዛሬ በአውሮፓ ድንበሮች ላይ የሚታየው ወታደራዊ ዝግጅት ከሁለተኛው የዓለም ጦርነት ወዲህ የታየ ትልቁና አስፈሪው ነው። ኔቶ የሩሲያ ጥቃት ለአውሮፓ ሕልውና ስጋት ነው የሚል ጽኑ አቋምን ይዟል። ለዘላለም የሚቀይር ይሆናል። የሚቀጥሉት ሰዓታትም ለዓለም ሰላም እጅግ ወሳኝ ናቸው። ፑቲን የትራምፕን ቁጣ ችላ በማለት ጥቃታቸውን ይቀጥላሉ ወይንስ ኔቶ ለሩሲያ የሚሳኤል ናዳ ተግባራዊ ምላሽ ይሰጣል?